ክፍያዎችን በሁለት መልኩ መክፈል እንችላለን አንደኛው በፔመንት ነው ሌላው ደግሞ በራይት ቼክ ነው ሁለቱም አንድ አይነት አገልግሎት አላቸው ግን የሚለያዩበት መንገድ አለ ለምሳሌ ፔመንት ውስጥ ምን መስራት እንችላለን የነበሩ ክሬዲቶችን ሴትል ለማድረግ ለምሳሌ BLTD ላይ የነበረብንን እዳ ሴትል ለማድረግ AT ላይ የነበረብን 3600 ከነበረ እሱን ሴትል ለማድረግ ለመስራት ከፈለኩ እምጠቀመው ፔመንት ነው ወይም ዳይሬክትሊ መጥቼ እቃዎችን መግዛት ብፈልግ ስቶክ አይተሞችን መግዛት ብፈልግ የምጠቀመው በምንድነው በፔመንት ነው እንደገና ሁለት አካውንቶች ብቻ አፌክት ቢሆኑ ለምሳሌ አፕላይ ቱ ኤክስፔንስ ለኤሌክትሪሲቲ ለዋተር ለሃውስ ሬንት ስከፍል በምን ልጠቀም ይችላል በዚህ ልጠቀም ይችላል ለምሳሌ ለኤሌክትሪሲቲ መክፈል ብፈልግ እዚህ ላይ መጣና አካውንት ኤክስፔንስ አካውንቴን እመርጣለሁ ምክንያቱም አንዱ አካውንቴ ካሽ እንደሆነ ክሊር ነው እዚህ ዳዘር አካውንት ለማወቅ እዚህ ላይ መጣለሁ ለምሳሌ ኤክስፔንስ ነው ኤሌክትሪሲቲ ኤክስፔንስ እንመርጣለሁ ምን ያህል ብር ነው የከፈልኩት 500 ብር ከፍዬ ከሆነ 500 ብር ላለሁ ቼክ ነምበሬን እዚህ ሞላለሁ ዴቱን እዚህ ሞላለሁ ከዛ ሴቭ ይወጣለው ማለት ነው ራይት ቼክ የሚያገለግለው ልክ እዳ ከነበረ ከቬንደር ለማወራረድ አያገለግልም ስቶክ አይተሞችን ለመግዛት አያገለግልም የሚያገለግለው ሁለት አካውንቶች ብቻ ካሽና ሌላ አካውንት አፌክት የሚሆንበት ለምሳሌ ፐርቼዝ ኦፍ ሳፕላይስ በመንገዛበት ጊዜ ሁለት ነገሮች ነው አፌክት ይሆኑት አንዱ ካሽ ነው ዛዘር ሳፕላይ ነው ስለዚህ እዚህ ላይ መተን ሳፕላይስን መርጠን ኦፊስ ሳፕላይስና አማውንቱ ምን ያህል ነው 5000 ብር ገዝተን ከሆነ 5000 ብር ቼካችን 000 I mean F 000 1 2 3 4 5 7 date January 10 ከሆነ January 10 እዚህ ላይ አፌክት ይሆነ ይሄን ኦፊስ ሳፕላይስ ከማን የገዛ ነው ከቬንደራችን ከሆነ ቬንደራችን እንመርጣለን ካልሆነ ከአቶ አለሙ ከሆነ አቶ አለሙ በዚህ መልኩ ሰርተን ሴቭ ማለት እንችላለን ይሄ ብቻ ነው ሊሰራልን የሚችለው ላይክ ዋተር ኤክስፔንስ ኤሌክትሪሲቲ ኤክስፔንስ ሁለት አካውንቶች ብቻ አፌክት መሆን የሚችሉ ከሆነ በምን ልንሰራው እንችላለን በራይት ቼክ ልንሰራው እንችላለን ማለት ነው ስለዚህ ፔመንት የሚያገለግለው ለማንኛውም ክፍያ ሊያገለግለን ይችላል የኛ አገባባችን ነው እንጂ ለማንኛውም ክፍያ ሊያገለግለን ይችላል ስለዚህ ፔመንት ጄኔራል ነው ማለት ነው ራይት ቼክ ግን የተወሰኑ ስራዎች ሁለት አካውንት ብቻ አፌክት መሆን የሚችሉ ከሆነ ላይክ ካሽ ኤንድ ኤክስፔንስስ ካሽ ኤንድ ሳምቲንግ ፔብል እነዚህ ነገሮች ሁለት ነገሮች አፌክት የሚሆኑ ከሆነ ራይት ቼክ እንጠቀማለን ግን ላይክ ኢንቨንተሪ ስንገዛ ከቬንደሮቻችን ሴትል ስናደርግ ፔመንት መጠቀሙ ሞር አድቫይዘብል ነው